ሽበት ላስቸገራችሁና ጸጉራችሁ አላድግ ላላችሁ ይህንን ቅባት ለእናንተ ነው የሰራሁት። የምር በጣም ነው የምትወዱት። በጣም በቃ ጸጉራችሁ ቢያንስ በስንት ሰዓት ለ3 ሰዓት ራሱ ብታቆዩት በ3 ሰዓት ውስጥ ጸጉራችሁን ማቅለምና ማጥቆር ትችላላችሁ። ጸጉራችሁ ያማረና ውብ የሆነ እንዲሆንላችሁ። በነገራችን ላይ ጸጉር ለእድገት ብቻ አይደለም፣ የጸጉራችን ከለር ውብ ከሆነ በጣም ነው ደስ የሚለው ማለት ነው። ተተኩሳችሁ ተሰርታችሁት ጸጉራችሁ ካማረበት አመዳም ካልሆነ በቃ አትጠይቁኝ። ይህንን ውድ ሰርታችሁ ተጠቀሙትና እናንተ የምታዩት ይሆናል። በመጀመሪያ የተጠቀምኩት እዚህ ጋር ጥቁር አዝሙድ ተጠቅሜያለሁ። እንዲሁም ደግሞ ቁርንፍድ ሳላበዛ ነው የተጠቀምኩት። በዚህ አጋጣሚ ቪዲዮ ስሰራ ተደልቶብኝ ስለነበር ለእናንተ በቅደም ተከተል ለማሳየት ብዬ ቪዲዮ አስገብቻለሁ፣ ሌላ ቪዲዮ እና ያው ይቅርታ ማለት ነው። ከዛ በኋላ ቆልቼዋለሁኝ። እዚህ ጋር ስትቆሉት የራስ ምታት ካለባቸው ራሱ የራስ ምታታችሁ ውልቅ ብሎ ነው የሚወጣውና የምር ይሄ ቪዲዮ ከሰራሁት ዛሬ በስንተኛ በሳምንቱ ነው። ሳምንት 10 ቀን አልፎታል መሰለኝ። በ10 ቀኑ ነው የተቀባሁት። እስከ 10 ቀን ራሱ አልተቀባሁትም። የዛን ቀን ግን በጣም ነበር የራስ ምታት የራሱ ውልቅ ብሎ ነው ይወጣልኝ። ያው ጥሩ ሁኔታ ላይም ስላልነበርኩ ማለት ነው። ዛሬ ደግሞ እግዚአብሔር ይመስገን ዛሬ ተቀባውኝና ያው ለእናንተም ኤዲት አድርጌ ፖስት ለማድረግ በቃሁኝ። ምክንያቱም ዛሬ ራሱ ጉንፋን ይዞኛል። የጉንፋን የራስ ምታቱ አትጠይቁኝ እና እንዴት በቃ ጸጉራችሁ ስትቀቡት ይህንን ውህድ ራሱ የራስ ምታታችሁ ነው የሚጠፋውና ሰርታችሁ ተጠቀሙት። ከዛ በኋላ እርድ ጨምሬበታለሁ። እርድ ጸጉራችንን እንዲያንጸባርቅ ይረዳንላ። ብታምሱ ከቻላችሁ አምሱት እንደዚህ ቡኒ እስኪሆንላችሁ ድረስ። ካልቻላችሁ ደግሞ እርድ ትንሽ ይሸታል። ካልቻላችሁ ደግሞ እርድ ንጹህ እርድ ኖርማል መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር ጥቁር አዝሙዱና ቁርንፍዱ እፈጨዋለሁ በቡና መፍጫ ማለት ነው። ትንሽ ያመስኩት ምንድነው ቡና መፍጫችሁም እንዳይበላሽባችሁና ከዛ በኋላ እዚህ ጋር ቡና ጨምሬያለሁ። እናንተ ያበሻ ቡና ካላችሁ ያበሻ ቡና ጨምሩ። ግን ደግሞ እኔ ያበሻ ቡና በእንደዚህ መንገድ አልመክራችሁም። ለምን እንትን ስለሚኖርበት የሆነ ወይም ድቅቅ አድርጋችሁ መፍጨት ትችላላችሁ። ግን በጸጉራችሁ ውስጥ ከገባ ለማውጣት ትቸገራላችሁ። ከዛ በኋላ ጥቁር አዝሙድ ለጸጉራችን እድገት ከግንባር የሸሸ ጸጉርን ይመልስልናል። በዚህ አጋጣሚ ጸጉራችሁን እያቀለማችሁ ቢሆን ራሱ ጸጉራችሁን በዛ መንገድ ታሳድጋላችሁና ቁርንፍዱንም በዛ ልክ ጸጉርን ያሳድጋል። በቁርንፍድ ውስጥ ያለው ኃይል ጸጉርን የማሳደግና የደም ሰርኩሌሽናችንን እንዲዘዋወር ይረዳልና በጣም ብዙ ጥቅሞች አሉት። ከዛ በኋላ በመጀመሪያ እዚህ ጋር ከፈጨው በኋላ እንደዚህ አንድ ላይ አደባልቀዋለሁ። እርዱንም አንድ ላይ አደባልቀዋለሁ ማለት ነው። ከአንድ ላይ ካደባለቃችሁ በኋላ እርዱ ጥቁር ማድረግ ትችላላችሁ። ግን ደግሞ ፈራሁኝ ልጆች ስላሉብኝ ቤት ሽታው ትንሽ ሽታ ስላለው ወይም ደግሞ ውጭ ይቻላል። ግን አንድ ቀን በውጭ ሞክራለሁኝ። ትንሽ ሽታ ስላለው በጣም አላቃጠልኩትም ማለት ነው። ግን ብዙዎች በሌላ አካባቢ አይቻለሁ ሀገር አይቻለሁና በጣም ነው የሚጠቀሙት። ፌመስ የሆነ ነው እርድ በራሱና የምግብ እርድ መጠቀም ትችላላችሁ። እንደፊት እርድ አይደለም። ከዛ እዚህ ጋር የተጠቀምኩት የምግብ ዘይት ነው። ምንም ነገር አልተጠቀምኩም። ዘይት ቅባት የለንም ብላችሁ እንዳትቸገሩ። የምግብ ዘይት ሰንፍላወር ነው የተጠቀምኩት ማለት ነው። እናንተ ሰንፍላወር ኦይል የምግብ ዘይት ካላችሁ የምግብ ዘይት መጠቀም ትችላላችሁ። ኦሊቭ ኦይል ካላችሁ ኦሊቭ ኦይል መጠቀም ትችላላችሁ። እንዲሁም የፀጉር ቅባት ካላችሁ ሌላ እሱን ተጠቅማችሁ ቢያንስ ለ30 ደቂቃ በ30 ደቂቃ ውስጥ ፀጉራችሁን በቃ ውብ የሆነ በቃ ከለሩ እንዴት አባቱ እንደሚያምር የምር። ከዛ እዚህ ጋር አንድ ላይ አቀላቅየዋለሁኝ። እንዲወፍርብኝ ማወፈር እፈልግ ነበር። እዚህ ጋር የሩዝ ዱቄት መጨመር ትችላላችሁ፣ ወይም ደግሞ ቫዝሊን መጨመር ትችላላችሁ። እንዲሁም ደግሞ የእንትን ጂል የምንድነው ጂል ይሄ የተልባ ጄል እሱን መጨመር ትችላላችሁ። እዚህ ጋር ሰንፍላወር ኦይል እንትኑን እያሳየኋችሁ ነበር። እሱን ነው የተጠቀምኩት ለማለት ነው። እና ሳሳይ እንደዚህ ካሜራውን እንትን ብሎብኝ ስለነበር ትንሽ እዚህ ጋር ጨምሬበታለሁ እና በጣም ነው የወደድኩት። እና ያው ልጄ ናቲ እየረበሸኝ ነው። ለድምፄ በጣም ይቅርታ። እንግዲህ ምንድን ነው ሪካርድ ላርግ እና ከዛ በኋላ በ10 ቀኑ 10 ቀን አስቀምጬው ይሄንን ይመስል ነበር እና በ10 ቀኑ ዛሬ ፀጉሬን ተቀባውት። እንዴት ደስ እንደሚል የራስ ምታታችሁ ካለባችሁ ራሱ ውልቅ ብሎ ነው የሚወጣው እና በጣም ነው የምትወዱት እርግጠኛ
ከዛ ስትቀቡ ግን በደንብ መሳጅ ማድረግ አለባችሁ። መሳጅ ካላደረጋችሁት ምንም ጥቅም የለውም ከፀጉራችሁ እንዲያዋሃድ እና ፀጉራችሁ ደግሞ ግዴታ እዚህ ጋር ብዙ ጊዜ ሽበት የለብሽም አንቺ ነው የምትሉኝና ኮመንታችሁ ስላልመለስኩ በጣም ይቅርታና አንዳንድ ልጆች ብዙ ጥያቄ ጠይቃችሁኛል ከዚህ በፊትና ያው የልጅናትም ስለሆንኩ በዛም ነው ኮመንት የማልመልሰውና እንዲሁም ደግሞ ከዩቲዩብ እየጠፋው ነበር። ከእንግዲህ እመለሳለሁ። እዚህ ጋር ፀጉር ማለት ነው። ፀጉር ግዴታ ሽበት መኖር የለበትም። ፀጉራችሁ ከለሩ ያማረና ውብ የሆነ ከለር ይኖረዋል። አንዳንድ ፀጉር አመዳም የሆነ ፀጉር አለ። እኔ አሁን እንደዚህ ሳልቀባው ስቀር ይኸው ፀጉሬ እዚህ ጋር እንዳያችሁት ማለት ነው። በሌላ ቀን ግን ታዩታላችሁ ፀጉሬ ከለሩ እንዴት አባቱ እንደሚያምር በቀጣይ ቪዲዮ አሳያችኋለሁ። ምክንያቱም አሁን ፀጉሬ እዚህ ጋር በጣም ወደ ምን ልበላችሁ ወደ ቀይነት ነገር ተቀይረዋልና ግን እንደዚህ ስቀባበት ደግሞ በጣም ነው የሚጠቁረው። የሆነ ከለሩ በቃ ያማረና ውብ ነው የሚሆነውና እንዴት ልበላችሁ ስትተኮሱት ደግሞ በቃ አስቡት እና ፀጉር ግዴታ ሽበት መውጣት የለበትም እና ዋናው ነገር ግን የሽበት ማጥፊያ ብላችሁ ወይም ደግሞ ሂና ወይም ደግሞ ኬሚካል ያለበት ነገር እንዳትጠቀሙ። እሱን ከተጠቀማችሁ ሽበት ነው የሚወራችሁ። ሽበት በራሱ ይመጣል ማለት ነው። እንዲሁም እንደዚህ እየተጠቀማችሁ ሲሆን ደግሞ ሽበት ራሱ እየወጣ ቢሆን ራሱ ሽበታችሁ አይወጣም። በቃ በዛው እናንተ እያከሰማችሁት ነው፣ እያጠፋችሁት ነው። ፀጉሩ እየጠቆረ እየደበዘዘ ነው የሚመጣው። ስለዚህ ሽበታችሁ ጎልቶ አይታይም። በቃ በምንም ምክንያት ጎልቶ አይታይም። ግን ሂና ምናምን የተለያዩ ነገሮች እንዳትጠቀሙ፣ ኬሚካል ያላቸው ነገሮችን እንዳትጠቀሙ። ኬሚካል ያለው ነገር ከምትጠቀሙ ደግሞ እንደዚህ እየሰራችሁ ከኬሚካል ነፃ የሆነ ነገር ቤት ውስጥ እያዘጋጃችሁ መጠቀም ትችላላችሁ። ፀጉራችሁን ያሳድግላችኋል። ፀጉር ወዲያውኑ አያድግም። እንክብካቤ ይፈልጋል፣ ጊዜ ይፈልጋል፣ ሰዓት ይፈልጋል እና እኔ አሁን ፀጉሬ በጣም ተነቃቅሏል። አራስ ነኝ። እንዲሁም እያጠባችሁ ለእናቶች በተለይ እና ተስፋ ሳትቆርጡ ፀጉራችሁን ተንከባከቡ ነው። የበፊቱ ፀጉሬ አመጣዋለሁኝ ከእናንተ ጋር በርትቼ ፀጉሬ እየተነቀለ ነበር። አሁን ግን በጣም ነው የተነቀለው። 15 ቀን በሙሉ ፀጉሬ ትቼው ነበር። የ15 ቀኑ ልዩነት እንዴት እንደሆነ በቀጣይ በቪዲዮ አሳያቸዋለሁ። ምናክል በ15 ቀን ውስጥ ምናክል ፀጉሬ ተነቅሎ እንደወጣና ግን እመለሳለሁ። በትክክል ደግሞ እንከባከበዋለሁ። ስትንከባከቡት መነቃቀሉ መነጫጨቱ ያቆማል እና መርገፉ የሚረግፍ ከሆነ ደግሞ አስቸጋሪ ነው። እኔ ፀጉሬ አይረግፍም። ደግነቱ ግን ንቅል ነው የሚለው እና ነቅል እያለም በዛም እየሳሳ ነው እና ፀጉሬ አሁን ግዴታ እኔ እንትን ምለው ለከለሩ እንዲሁም ደግሞ ለእድገቱ ከስር ደግሞ ፀጉር አዳዲስ ፀጉሮች አሉ። እነሱ እያደጉ ሲመጡ ፀጉሬ እየፋፋ ይመጣል እና ለማንኛውም በሌላ ቪዲዮ እንገናኛለን። የዛሬ ቪዲዮ ይህንን ይመስል ነበር ማለት ነው። ኮመንት ጻፉልኝ። እናንተስ ምን አይነት ቪዲዮ ምን አይነት የፀጉር ምንድነው ውህድ ነው የምትጠቀሙት? የትኛውን የተመቻችሁ ወይም ደግሞ ሌላ ምሰራላችሁ ነገር ካለ ደግሞ ኮመንት አድርጉልኝ። ሀሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ። በሌላ ቪዲዮ እንገናኛለን። ይህንን ለ3 ሰዓት አቆይቼዋለሁኝ እኔ ያው ዝም ብዬ ከልጆች ጋር ማለት ነው። በሌላ ቪዲዮ እንገናኛለን። መልካም ቆይታ። ባይ ባይ።